ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብሩዋሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጣና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ደስ ያላችሁ፣ እንኳን ደስ ያለን። በንጉሱም በቅዱሱም ሀገር ላሊበላን ያለነው ነገ ደግሞ ከዚህ ተነስተን የብርሃነ ክርስቶስን መንገድ ይዝነን ቡግና ላይ እንገባለን። ምን አለ ቢባል ደግሞ ለአመታት የተደከመበት በአርቲስት ንብረት ገላው የቲክቶክ ገጽ ላውም በ24000
ሰብስክራይበር ነው ፎሎወር የተሰራችው ቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን እናስመርቃለን። እንኳን ደስ ያለ እንኳን አብሮ ደስ አለ። ነገ እኔ የሰራሁት እስኪመስለኝ ነው ነህ እንጂ ደስታዬ አንደኛ በአገልግሎት አራከኝም ሁሉ ጊዜ ስጠራሃለሁ ትለኛለህ፣ ያሁኑን ጨምሮ ማለት ነው። አሁን ከሄድክበት አገር ዙረህ መጥተህ እንደገና እዚህ አድረን ነገ ጧት ደግሞ ወደዛ ልንሄድ ነው። እስካሁኗ ሰዓት አልተለየኝም። ስለዚህ አንተ ነህ የሰራው። በጣም ለከንቱ ውዳሴ ሳይሆን ከምር ነጋሽ በዳዳን የምትከተሉት የምታዩት የምትሰሙት ሰዎች ደግሞ ትክክለኛ ሰው እንደምታዩና እንደምትሰሙ በልዑል እግዚአብሔር ስም እኔ በምወደው መልአክ ቅዱስ ሚካኤል ስም ነው ማረጋግጥላችሁ። በስሜት አይደለም ከልቤ እና በጣም ነው የምወደው። የሰራ ደግሞ ገንዘብህንም ጭምር ገንዘብን አዋጥቶ ትራንስፖርቱን ችሎ ቲኬቱን ቆርጦ እንደገና ደግሞ አንዳንድ ወጪዎችን ጭምር ሼር አድርጎ አብሮኝ የሰራው ቤተክርስቲያን ነው። ለጊዜው በአሁን ሰዓት ላይ ሶራ ሎጅ ላሊበላ እንገኛለን። ሶራ ሎጅ ሙሉ እንግዶችን ተቀብሎ እያስተናገደልን ይገኛል። እጅግ አድርገን እናመሰግናለን። በነገው ዕለት ደግሞ እንወርዳለን። ወረድ ብለን በዛጉዌ ሥርወ መንግስት እስከ የመን ዳርቻ ድረስ ኢትዮጵያ በምትመራበት ጊዜ የነበረው የዛጉዌ ሥርወ መንግስት መነሻ የሆነው ቡግና ላስታ ቡግና ላይ ሂደን ቆብ ደብረ መንክራት ተክለ ሃይማኖትን እናስመርቃለን። የሰሜን ወሎና የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ እንዲሁም ደግሞ የገዳማችን የቅዱስና ንጉሱ ላሊበላ ገዳም አስተዳዳሪ ቆሞስ አባታችን ሌሎችም እንግዶች በተገኙበት በይፋ ይመረቃል። በጣም በሚያስገርም መልኩ እንግዲህ ቤተክርስቲያንን ለመስራት ትልቁ ፈተና ከውጭ ያለ አይደለም። በጣም በሚያስገርም መልኩ ከውስጥ ነው ትልቁ ፈተናው። አንዳንዴ የሚመጣው ያግዛሉ የምትላቸው አያግዙም። አካባቢው ላይ ያሉ ብዙ ነገሮች አሉ። ቆብ ደብረ መንክራትን ለመስራት ፈተናው ምን ነበረ? እንዴት ተወጣው? መጀመሪያ ላይ መናገር የምፈልገው ነገር በቤተክርስቲያን ስም አንድ ቤተክርስቲያን ተጀምሮ ቤተክርስቲያኑ ሳይሰራ የብዙ ግለሰቦች እናስተባብራለን የሚሉ ግለሰቦች ቤታቸው ተሰርቶ ያልቃል፣ መኪናዎቻቸው ይገዛሉ፣ ብዙ ነገሮች ይከወናሉ ህይወታቸው ማለት ነው። ግን የምትሰጡት ገንዘብ በትክክል መሰራቱን ማረጋገጫ የሚሆነው በ3 ዓመት ውስጥ የሰሜኑ ጦርነት፣ ኮሮና እንዲሁም ደግሞ ከኮሮና ጥሎት ያለፈው ችግር እንዲሁም ደግሞ በወረዳዋ ላይ በእውነት በ77 ወሎ በተራበ ጊዜ ወሎን የቀለበው ቡግና ወረዳ ነው። ድርቅ የሚባል ነገር ነክቶት የማያውቀው በተራበ ጊዜ ያንን ሁሉ ችግር አልፎ የምትሰጧት ገንዘብ በፍጥነት በተግባር ላይ ውላ ያለምንም መባከን በ3 ዓመት ውስጥ ነው ያለቀውና በዚህ ውስጥ እነዚህ መከራዎች እነዚህ ችግሮች አንደኛ ፈተና ናቸው። ሁለተኛ ደግሞ አገልጋዮችን እንደፈለክ ያለ ማግኘት። አሁን ኮንሰርት ይመስላል አሁን አገልግሎቱ በጣም እና እንደ ነጋሽ በዳዳ ወጪውን ችሎ የሚመጣ አገልጋይና ሚዲያ ማግኘት በጣም ከባድ ነው። በዚህ መካከል ውስጥ ቋንቋ የነሽ ሚዲያ የኔ ሚዲያ በእውነት የኦርቶዶክስ ሚዲያ የኛ ያንተ ሚዲያ አይደል? ቆይ ላውራ እንጂ ነጋሽ ሚዲያ የኔ ሚዲያ የኦርቶዶክስ ሚዲያ፣ መንክር ሚዲያ የኛ ሚዲያ፣ እንዲሁም ደግሞ አብረውን የመጡ ሌሎች ሚዲያዎች አሉ ኢቲአርት ሚዲያን ጨምሮ ማለት ነው። ከዛ ውጭ ግን አቅም አለን የሚሉ ተጽዕኖ ፈጣሪ ናቸው ብለን ያመናቸው ሰዎች እዚህ ቦታ ላይ ምን እንደሆነ ሊያግዙ አለመቻላቸው አንዱ ፈተና ነበር። ያው ቅበላ ነው፣ ብቀላ ላይ ናቸው። ቅበላም ብቀላም ነው። በነገራችን ላይ ቤተክርስቲያን በተለይ በጾም ፍቺ፣ በጾም መያዣ፣ በአጽዋማት ጊዜ ቤተክርስቲያን እንደመገኘት የሚያስደስት ነገር የለም። ለምሳሌ ትላንትና አሁን እኛ ከእናንተ አንድ ቀን ቀድመን የመጣ ነው። ጣጃ አቧዊ ገብረ መንፈስ ቅዱስ ነበርን። ከዛ ሌላ ቅዱስ ገብርኤልና ቅድስት ማርያም ሄድን። እንደዚሁ ባለወልድ ሄድን። ከዛ ገብርኤል ሄድን። አንድ ቦታ ክርስቲያን ደግሞ ሌላ ቦታ ሄደናል። አሁን ወደ እናንተ ቆብ ደብረ መንክራት ስንመጣ ወደ 6ኛችን ነው። መንገድ ላይ ደግሞ የምናገኛቸዋል። ከዚህ በላይ ሐሴት የሚያደርግ ነገር የለም። ያስቀናል በጣም ማርያምን እና ትንሽ እኔ እንደውም አንዳንድ ቅር ያለኝ ምንድን ነበረ መሰለህ? ይሄ ቆብ ደብረ መንክራት ሲመረቅ የፈለግኳቸው አገልጋዮችን አላገኘኋቸውም አልከኝ። ደነገጥኩ። እንዴ አመስግነው ነበር መመጣት የነበረበት። ለምንድን ነው እንደዚህ ሆነው? ለዚህ ማሳያ የሚሆነው አርቲስት ተስፋለም ታምራትና ባለቤቱን ከጋበዝኳቸው ሰዎች ውስጥ አንዱ ናቸውና በዚህኛው ነው ደስ ተስፋለም ታምራትና ባለቤቱ እንግዲህ አንድ ቤት ጥሎ መሄድ እንግዲህ ባልና ሚስት ልጆችን ጥሎ መሄድ በጣም ከባድ ነውና በቃ ተስፋለም መጣ። ሲመጣ ግን ምን እንዳለ ታውቃለህ? እንዴት አድይ ያለኝ መጥቻ አላቅም ላሊበላን ላይ ሆኖ መጣ። በጣም መታደለዋልና ጥሩ አጋጣሚ ነውና ጾም መያዣ ነው። ጾምን ስንይዘው እኛ ስናስገባውም ስናስወጣውም በመከራ ጥሩ አይደለም እና እንደውም በእንደዚህ አይነት አገልግሎት ነው። ከኔ ደግሞ አሁን እናንተ በጣም በነገራችን ላይ ነገ አዋራው ፊትህ ላበት ተደርቆ ምናልባት ካሜራው ያሳየውላል እንጂ ታድላል። ማርያም ትልቅ በረከት ነው። እንደው በሞጋገስ አይደለም እና ጠየቅኳቸው። ታዋቂ ሰዎች በጣም ታዋቂ ሰዎች ናቸው። እኔ የምወዳቸውም የምር ከልብ አሁንም እኔ ያልጠላቸውም ግን
መዳረሻው ላይ ሲደርስ የጾም መያዣ ላይ የአብይ ጾም መያዣ ላይ መሆኑ ቅዳሜና እሑድ መሆኑ ምርቃቱ አጉል ቀን መረክ ይሉኛል። በጣም የሚያሳፍረው አገልጋዮቹ አረ ጥሩ ቀን አልመረጥክም እንደው ጾም መያዣ ላይ አሉኝ። ማርያምን አንተ ግን ሐሜተኛ ልንሆን ነው በቃ እንቱ። አዎ አይ እንደዛ ሳይሆን ይሄ እኮ መማሪያም ስለሆነ ነው። ለምን መሰለህ ነገ ቤተክርስቲያናት ትገነባለች። ጾም እኮ በረከትን ይዞ የሚመጣ ነው። ስለዚህ ጾማቸውን ምናልባት ያሉ ጾም የያዙ ደግሞ ብዙዎች አሉ። ጾም ዋናው ነገር ምንድነው? ጸሎት ነው። ከዛ በኋላ ምግብ ነው። ምግብ እኮ እዚህ ይኖራል። በተለይ ደግሞ የቤተክርስቲያን አገልጋዮች ብፁዓን አበው ሊቃነ ጳጳሳት፣ ሌሎቹ ልክ እንዲህ አይነት መርሃ ግብር ላይ ቤተክርስቲያን ህንፃ ቤተክርስቲያን ሲገነባ በመጀመሪያ ህንፃ ቤተክርስቲያን እኮ የሚገነባው ህንፃ ስላሴ የተገነባ ራሱን የገነባ ሰው ነው ወደዛ የሚሄደው። ስለዚህ በጣም የሚያስደስት ቀን ነው። ቆብ ደብረ መንክራት እንግዲህ በየጊዜው የ100 ብር ቻሌንጅ ትላለህ፣ የ200 ብር ቻሌንጅ ስታስቸግረን ነበር። ልናርፍ ነው ራሱ። አሁን የመጨረሻ የምለምነው ነገር ምን እንደሆነ ታውቃለህ? በቃ ለቤተክርስቲያኑ ተመርቋል። ምንጣፉን ወደ 380 ብር ተበድሬ ነው የተገዛው። 380 ሺህ ብር ተበድሬ ነው ልሰጥ ነበር። ሚካኤልን ትሰጣለህ ወይ? 380 ሺህ ብሩን ትሰጣለህ አንተ። ማርያምን ይሙላልህ በደንብ ቁብልን ከልቤ እኔ እግዚአብሔር ይስጥህ። ሌላ በደንብ አለም እግዚአብሔር ይስጥህ ከልቤ እና 100 ብር ይጨርሻል ማለት ነው። እና ደግሞ በዚህ ሊደንቃቸው ነው እንዴ? ገና እንለምናለን። ከዚህ ቀጥሎ ነገሮች ሁሉ የሚያንገሸግሹ ናቸው። ማስተባበር በጣም ከባድ ነው። የሰው ፊት ማየት በጣም ከባድ ነው። በልመና መታወቅ ደግሞ በጣም ከባድ ነው። ነገር ግን በደንብ ይክበድ። ካሁን በኋላ ቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን አስመርቀን ከዚህ ቀጥሎ የምወደው መልአክ ገናናው መልአክ የመላእክት አለቃ ሊቀ መልአኩ ቅዱስ ሚካኤል በስሙ ከሚሴ ሚካኤልን መሰረት ድንጋይ እንጥላለን። በስመ አብ ደስ ይላል። አንተ መሰረተ ድንጋይ ስትጥል እኛም አለን። በዚህ ዓመት እግዚአብሔር ከረዳኝ 2 ቤተክርስቲያን አስመርቃለሁ እኔም በጣም በሚያስደስት መልኩ። ስለዚህ 380 ሺህ ብሩን ክቡራን ተመልካቾች ከስር በምትመለከቱት የባንክ አካውንት የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን ነው። ዕዳ ኖሮበት መመረቅ መቻል የለበትም። በእውነት ዕዳችንን የሚሰርዝልን አምላክ ያለን ሰዎች ነን። ሁለተኛ ደግሞ አሉ አንዳንዶች ሁሌ ልመና ይላሉ። ይስጠኝ እንጂ እሰጠዋለሁ ብሎ ደግሞ የተዘጋጁ የቤቱ ሰራዊቶች አሉ። እኛ ሁሌ ልመና ለሚሉት አይደለም የምንጨው፣ በሰጠኸኝና በሰጠኸው ለሚሉት ነው መልእክት እያስተላለፈን ያለነውና በሰጣቸው ልክ መስጠትን የማያቆሙ ሁለተኛ ደግሞ እጃቸው ላይ ኖሮ የሚሰጥበትን ቦታ ላላወቁት ነው እኛ የምናሳየው። ያ ደግሞ ፍሬ አፍርቶ እነሆ ቅዳሴ ቤቱ ከብሮ የክርስቲያኖች ቤት ሊባል የአንድ ቀን አዳር ብቻ ነው የቀረው። እስቲ መልእክትን አስተላልፍ፣ ከዛ በኋላ እንሰነባበት። ስለ ሁሉም እግዚአብሔር አምላክ የተመሰገነ ይሁን። በዚህ ጉዳይ ላይ ሐሳብም የሰጣችሁ ሂሳብም የሰጣችሁ ያሞገሳችሁንም የኮነናችሁንም የቀለዳችሁብንም እንዲሁም ደግሞ በቁም ነገር የዋጃችሁንም ሁላችሁም በሙያ በገንዘብ በጊዜ በአስተያየት በብዙ ነገር የተሳተፋችሁ በሙሉ ስጦታችሁን እግዚአብሔር አምላክ ይቀበልላችሁ። በጣም አመሰግናለሁ። የመጨረሻዋን ከ100 ብር ጀምሮ ስጦታ የምትሳተፉ ሰዎች 1065 30 28 206 ደግሞ 1065 30 28 206 የደብረ መንክራት ቆብ ተክለ ሃይማኖት ቤተክርስቲያን ሰበካ ጉባኤ ይላል በእንግሊዝኛ። በዚህ አካውንት በማስገባት ቤተክርስቲያኑ ደግሞ ለቀጣይ አገልግሎትም በደንብ የተሻለ እንዲሆን አድርጉ። በተረፈ ስለ ሁሉም ነጋሽ ከልቤ እወድሃለሁ፣ ከልቤ አከብርሃለሁ። ነጋሽ በዳዳ በጣም ጎበዝ፣ አንደኛ ፕሮፌሽናል ጋዜጠኛ ነህ። ፕሮፌሽናል ጋዜጠኛና መንፈሳዊነትን ስታክልበት ታድልሃልና አሁን ያለው የዓለማችን የጥበብ ውሃ ልክ ያለበት ደብረ ሮሃ ቅዱስ ላሊበላ ላይ ነው። የቅዱስ ላሊበላ መንፈስና ጥበብ አንተ ላይ በደንብ አድሮ ብዕሮችህ ይስሉ፣ አንደበትህ ይስላ። በጣም እወድሃለሁ ከልቤ። በጣም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ከላይ ፀሐዩ ከስር የምድር ሐሩሩ በአጠቃላይ ደግሞ ውጣ ውረዱ ቢፈትነንም በዚህ አስቸጋሪ ሰዓት ቤተ ክርስቲያንን ገንብተን ማስመረቅ ችለናል። እንዴት ያስደስታል መሰላችሁ! በዚህ በኩል ጦርነት፣ በዚህ በኩል ችግሩ፣ በዚህ በኩል ባለበት ሁኔታ የቤተ ክርስቲያንን ለማሳነጽ የሚጥሩ እጆች፣ የሚሰጡ እጆች፣ የሚነሳሱ ጉልበቶች፣ እናት በጀርባዋ ልጅ ታግዛ በሆዷ ጽንስ ይዛ፣ አባት በአንድ እጁ እርፍ ይዞ የተረፈውን ደግሞ አፈርም ጭኖ አምጥቶ ቤተ ክርስቲያንን ገንብቶ የክርስቲያን ቤት ለማሰኘት ራሱ እንኳን ባያመልክበት ለልጆቼ ይደርሳል ብሎ እምነቱን የሚያሸጋግርባት ምድር ሀገር ላይ ያለ ነው። የዚች ቤተ ክርስቲያን ልጆች በመሆናችን ደግሞ ሁሌ እንኮራለን። እኛም ለማገልገል ወደኋላ አንልም።
ጀንበር ሳትጠልቅ የተሰጠን ዕድሜ እንደዋዛ ሳያልፍ እነሆ የምንሰጠው ከእጃችን ሳይጠፋ እመኑኝ የሰማዩ ቤታችንን በደማቁ እንጻፍ። ቆብ ደብረ መንክራት ላይ የተሳተፋችሁ በሙሉ በነጋሽ ሚዲያ በስላሴ ስም በአጠቃላይ በእግዚአብሔር ስም ሁሉ ራሱ ባለቤቱ እግዚአብሔር ይስጥልኝ ማለት እፈልጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት